ከዚህ ቀደም በህይወት አጋጣሚ ምናልባት ያፈቀርካት ሴት ሲንግል ማም ብትሆን ወይም ደግሞ ብቻዋን ልጅ የምታሳድግ ቢሆን ምንድነው መጠበቅ ያለብህ የሚለውን በተመለከተ ቪዲዮ ሰርቼ ነበር። ዛሬ ደግሞ ከዛው ጋር በተገናኘ በተለይም ደግሞ ለሲንግል እናቶች ወይም ለብቻችሁ ልጃችሁን ለምታሳድጉ በስነ ልቦና እንዲሁም በማህበራዊ ጉዳይ ላይ ምን ነገር ላይ ጥንቃቄ መውሰድ አለባችሁ ለእናንተም ለልጆቻችሁም ደህንነት የሚለውን እናወራለን። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ። የስነ ልቦና ባለሙያ እንዲሁም ደግሞ የትዳርና የፍቅር ግንኙነት አማካሪ። በፍቅር ይበልጣል ዩቲዩብ ቻናላችን የተለያዩ ቤተሰብ ሪሌሽንሺፕን የተመለከቱ አጠር ያሉ ሐሳቦችን ቲፕ ሰጣችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉና ቪዲዮ የበለጠ ለሌሎች እንዲዳረስ ማድረግ ትችላላችሁ። አገልግሎት ማግኘት የምትፈልጉ የማማከር ማለቴ ነው። ቁጥሩን በስክሪኑ ላይ ትመለከቱታላችሁ። በሱ ቴክስት ዋትስአፕ ወይም ደግሞ ቴሌግራም ላይ በማድረግ ስለ አገልግሎቱ አጠቃላይ መረጃ ክፍያን ጨምሮ ማግኘት ትችላላችሁ። በተለያየ መንገድ ሰዎች ለብቻቸው ልጆቻቸውን ለማሳደግ ይገደዳሉ። ከሞት ጀምሮ እንዲሁም ደግሞ የተለያዩ አለመግባባቶች ከአቅም በላይ በሆነ ጉዳይ ሰዎች መቼም ሁሌ ወደው አይደለም። አሁን አንዳንድ ሰው ወደው ፈቅደው ይመስላቸዋል ሰዎች ለብቻቸው ልጆቻቸውን ለማሳደግ የሚገደዱት። ነገር ግን አስገዳጅ በሆነ ሁኔታ እንኳን ብቻን ልጅ ለማሳደግ ኃላፊነት የሚጣለው ሞስት ኦፍ ዘ ታይም እናት ላይ ሊሆን ይችላል። ይሄ ማለት ለብቻቸው የሚያሳድጉ አባቶች የሉም እያልኩኝ አይደለም። ግን አብዛኛው እናት ላይ እንዲሆኑ ልጆች ስለሚመከር ከዛም ባለፈ ደግሞ ኃላፊነት መቀበል የማይፈልግም አባት ሊሆን ይችላል። እንዲሁም ደግሞ በሞት አጣ ሊሆን ይችላል ባለቤቷን የትዳር አጋሯን። ስለዚህ ለብቻዋ የማሳደግ እጣ ፋንታ እሷ ላይ ይወድቃል ማለት ነው። ምን ማወቅ አለባት አንዲት ሲንግል ማም ልጆቿን ስታሳድግ ምንድነው መረዳት ያለባት? አንደኛ በሁለት አባትና እናት መካከል ከሚያድጉ ልጆች እንዳይጎድል ብለው በማሰብ በጣም ከፍተኛ ጫና እላያቸው ላይ ያደርጋሉ ማለት ነው። በጣም ይጨነቃሉ። ትንሽ ነገር እንደው የሴት ልጅ እንዳይባል ነው። እኛ ጋር ደግሞ የሚሰጥ ስም አለ አይደለ? እንደ ስድብም ነው እንደ ደካማነትም ይታያል። እንደዛ እንዳይባል ብለው በጣም ከፍተኛ ውጥረት ውስጥ ይገባሉ። እንከን አልባ ለመሆን በሁሉ ነገር የተሻለ ልጅ ሆኖ እንዲያድግ እጅግ ይጥራሉ እናቶች። ነገር ግን አንድ ማወቅ የሚገባሽ ነገር እንከን አልባ እናት መሆናችን ባል ስለሌለሽ አይደለም፣ ወይም አባትየው በልጁ ህይወት ቀጥታ ኢንቮልቭድ ስላልሆነ አይደለም እንከን አልባ እናት መሆንማችሁ። ቢካዝ እንከን አልባ መሆን ስለማች የትኛውም እናት በትዳሯ ሰላማዊ ህይወት እየመራች ያለችም ትሁን ለብቻዋ የምትኖርም ትሁን እናትም ሆነ አባት እንከን አልባ ፓረንት ወይም እንከን አልባ አሳዳጊ መሆን አይቻልም። የሰው ልጅ ተፈጥሮ ነው። በተለያየ መንገድ እኛ ራሱ እየተሰራን ያለን ሰዎች ነን። እድገታችንን አናቋርጥም። እድሜ ራሱ እየጨመረ ቢሄድ ሁሌ ፕሮሰስ ላይ ነን። እድገት ጀርኒ ነው፣ ለውጥ ጉዞ ነው። ስለዚህ በዚህ ውስጥ የምንሳሳተው ነገር አለ። ልጆቻችንን ስናሳድግ የማይባል ልንል እንችላለን፣ የማይደረግ ልናደርግ እንችላለን። ምንድነው ግን ፐርፌክት መሆን እንደማንችል አክሴፕት ማድረግ አለበት። ስለዚህ ሲንግል እናትም ከሆንሽ በቃ አንቺ እንከን አልባ እናት መሆናችን ይሄ ለብቻሽ ስለሆንሽ ስላልሆንሽ ሳይሆን ተፈጥሮም ነው። ነገር ግን ምንድነው ኃላፊነትን የምትወስድ ከጥፋቷ የምትማር መማርን ብቻ ሳይሆን ለጥፋቷ ይቅርታ ልጇን የምትጠይቅ እንደዚህ እንደማይደረግ የምትነግር መስመር የምታስይዝ እናት ግን መሆን ትችላለሽ። ስለዚህ አንድ ማወቅ ያለብሽ ነገር ስትሳሳቺ ራስሽን ብዙ አትውቀሽ። ልጅሽ ላይ ስትጮይ ወይኔ ልጄን ጎዳውት አይነት ጊልቲነት እንዳይሰማሽ። ይሄ የሚያጋጥም ነገር ነው። ግን ከስተትሽ ደግሞ እየተማርሽ እያረምሽ ልጅሽንም በዛውም ይቅርታን ማድረግንም መጠየቅንም እያስተማርሹ ትሄጃለሽ ማለት ነው። ሁለተኛው ደግሞ ሲንግል ማም ስትሆኚ ወይም ነጠላ እናት ስትሆኚ ለብቻሽ ስታሳድጊ ምንድነው የጥፋተኝነትና የበደለኝነት ስሜት ሊሰማሽ ይችላል። ልጅሽን የጎዳሽው ብቁ እንዳልሆንሽ አይነት ባንቺ ምክንያት ልጅሽ ሰፈር እያደረገ እንደሆነ አይነት ጊልቲ ኮንሽስነስ ሊሰማሽ ይችላል። ግን ይሄንን ሐሳብ ኢንተርቴን ባረግሽ ቁጥር በውስጥሽ ባመላለሽ ቁጥር የበለጠ እየተጎዳሽ የበለጠ የአቅምሽን የምችውን ችሎታሽን እንዳታወጪ ጥሩ እናት የተሻለች እናት እንዳትሆኚ
እየጎተተሽ ነው የሚመጣው ስለዚህ ጊልቲነት አይደለም ዋናው ነገር እንዳልኩት ጥፋት ይጠፋል ሊደክምሽ ይችላል ሊከፋሽ ይችላል ብዙ ነገር ሊሆን ይችላል ግን እሱን እያስተካከልሽ ይቅርታ እየጠየቅሽ ትቀጥያለሽ እንጂ በጥፋትሽ ላይ ኢንተርቴን ያረክሹ ያንን ሐሳብ ያወጣሽ ያወረሽ የምትቀጥይ ከሆነ ኢነርጂሽ ልጅሽን የማሳደግሽ አቅምሽን እየበላብሽ ነው የሚመጣው ኤግዞስትድ ትሆኛለሽ ትደክሚያለሽ ኢሞሽናሊ በስሜት ድሬንድ ይሆንሽ ነው የምትቀጥይ ስለዚህ ቤስት ቨርዥንሽን ያንቺ የተሻለ ማንነት ሳይሆን የሚወጣው እንደው ያቺ የምትከፋ ሀዘንተኛ የሆነች በጣም ፈሪ የሆነች ድንጉጥ የሆነች ድንገት ብድግ ብላ ወይኔ ልጄ ምን ሆነ ብላ ትምህርት ቤት የምትሄድ አይነት እናት እንዳትሆኚ ራሽም በጣም ሪፍሬን ማድረግ አለብሽ ከበደለኝነት ስሜት አንድ ነገር ምነግርሽ ነገር ከምትሰጩ መጫወቻ ከምትወስጁ መዝናኛ ቦታ ከምትገዥለት ልብስና ጫማ የበለጠ ልጅሽ የሚፈልገው ካንቺ ጋር የሚያሳልፈው ኳሊቲ ታይም ነው ኢሞሽናሊ ምን ያህል ኮምፎርት ሰጥተሻል ምን ያህል ጆሮ ተሰጫዋለሽ ምን ያህል ትኩረት ተሰጫዋለሽ ምን ያህል ለልቡ የቀረብሽ ነሽ ስለ ውሎ ስለ ትምህርት ቤቱ ቆይታ አስተማሪዎች ጋር ምን እንደነበረ የተሰጠው ሽልማት ከጓደኞቹ ጋር ስለነበረው ጸብ ከዛውን ላይ ምን እንዳለ ዳይሬክተሩ የተናገረው ነገር እንደዚህ አይነት ኮንቨርሴሽኖች የበለጠ ከልጅሽ ጋር እንድትቀራረቢ ለልብሽ የቀረበ ለልቡ የቀረብሽ እንድትሆኚ በህይወቱ ትልቅ በቃ ሲግኒፊካንት ቦታ ያለሽ ምንም ነገር ቢፈጠር የሚነግሽ የመጀመሪያ ሰው እንድትሆኚ ያረጋሻል ስለዚህ ምናልባት እኔ ደሃ ነኝ እኔ እንደዚህ የለኝም እኔ እንደዛ መግዛት አልችልም እኔ ጫማው እንደዚህ ሆኗል ብቲ ኦፍ ኮርስ ፋይናንሻል እንትኑ ጫናው በጣም ከባድ ሊሆን ይችላል እረዳለሁ ግን ልጅ ከገንዘብ የበለጠ የሚያስፈልገው በስሜት የቀረበች እናት ነው ለልቡ የቀረበች እናት ነው የምታዳምጠው እናት ነው የምታየው እናት ነው ስሜቱን የምትረዳ እናት ነው ለሱ ደግሞ በጣም መቀራረብ አለብሽ ኦኬ ይሄንንም መረዳት አለብሽ ሪሜምበር ልጆች የተገዛላቸውን ጫማ የተገዛላቸውን ታብሌት የሄዱበትን መዝናኛ ስፍራ ከፍ ካሉ በኋላ ይረሱታል የማይረሱት ምንድነው በምን አይነት መንገድ እናታቸው ትሪት እንዳረጋቻቸው በምን አይነት መንገድ አባት ትሪት እንዳረጋቸው እሱን አይረሱትም ለዛ ነው ብዙ ጊዜ ቆንጆ ቤት ኖረው ጥሩ አይነት ሁኔታ ውስጥ ፋይናንሻሊ ኖረው ልጆች ቻይልድሁድ ትራውማ ሊያጋጥማቸው ይችላል ከፍ ካለ በኋላ በጣም በህይወታቸው በተለያየ አስፔክት የሚቸገሩ ሊሆኑ ይችላሉ ከፋይናንስ የበለጠ ፍቅር ነው ልጆች የሚያስፈልጋቸው ትኩረት ነው የሚያስፈልጋቸው ይሄንን ወቂ ሌላው ደግሞ ሰው ሁሉ እንዲረዳሽ ሰው ሁሉ እንዲቀበልሽ ሰው ሁሉ በጥሩ ነገር እንዲያይሽም ደግሞ ኤክስፔክት ማድረግ የለብሽም ስለዚህ ስላንቺ መጥፎ የሚሰማቸው ስዳርሽም መያዝ ያልቻልሽ ሰነፍ ባለጌ ሴት የተለያየ አይነት ስም ቅጥያ ሊሰጡሽ ይችላሉ ግን እሱን ኢንተርናላይዝ አታድርጊ ወደ ውስጥሽ እያስገባሽ አታብሰልሲ ሰዎች የሚናገሩትን ነገር መገደባችሁ ከነሱ ጋርም ሰጣ ገባ መግባት ራስሽን ማቅለል ነው ነገር ግን የሚናገሩትን ነገር በውስጥሽ እያወጣሽ እያወራሽ እያብሰለስተሽ እገሊት እኮ እንደዚህ አለችኝ እገሌ እኮ እንደዚህ አለኝ እማዬ እኮ እንደዚህ አለች አባዬ እኮ እንደዚህ አለኝ እንትና እኮ እምትይ ከሆነ አሁንም እንደነገርኩሽ መሆን ያለብሽን አይነት እናት አትሆኚም ማድረግ የምትችይው ለልጅሽ እንዳታደርጊ ሂንደር ያረግሻል ወደ ኋላ ይጎትትሻል ሰዎች የሚናገሩትን ማስቆም ባትቺ እንኳን አንቺ ለሰዎች ሪአክት የምታረጊበት መንገድ ግን በጣም ማኔጅ ማድረግ ትችያለሽ ኢሞሽናሊ ማቹር የሆነ ሴት ሁኚ በራሱ እናትነት የሚሰጥሽ ማቹሪቲ አለ ከኃላፊነት ስሜት ጋር ተያይዞ የሚመጣ ከዛ ባለፈ ደግሞ ራሷ ላይ ኢንቨስት የምታደርጊ የምትሰራ በሰዎች አስተያየት የማትፍገመገም ቶሎ ለመውደቅ ቅርብ ያልሆነች የሰው አስተያየትን ወደ ውስጧ አስርጻ አመላልሳ አብሰልስላ የማትጎዳ ሴት መሆን አለብሽ ሰው የፈለገውን ማለት ይችላል የሚናገሩትንም አንቺ ልትመርጪላቸው አትችይም ነገር ግን የምትቀበዩን ግን መምረጥ ትችያለሽ ራስሽን አታግይ አፍረሽ ሲንግል ማን በመሆንሽ ሶሳይቲው የሚሰጠው ቦታ አለ ሰዎች ጀጅመንታል ይሆናሉ ትዳሯን አፈረሰች እኮ እንደዚህ ሆነች እኮ ባሏ ተዋት እኮ ባሏን ትታ ሄደች እኮ ቤቷን እንደዚህ አረገች እኮ የሚል ወሬ ፈርተሽ ከሰዎች እንዳትገለይ ሰው በጣም ያስፈልጋል ባይ ዘ ዌይ ልጅ ከአባትና ከእናት ባለፈ ሰፖርት ሲስተም ማለት ሰዎች የተለያየ አታችመንት ማየት አለበት አጎት ካለ ጥሩ ነው አክስት ካለች ጥሩ ነው ከዛ ከጎረቤት ጋርም ጥሩ ነው ትምህርት ቤት ኮሚኒቲ ለምሳሌ የተማሪዎችና የወላጆች
ፕሮግራም የሚዘጋጅ ከሆነ ወይም ደግሞ ከፓረንትና ከቲቸሮች ጋር ኮንፈረንስ ካለ ልጆች የሚያዘጋጁት ድራማ ካለ ተሳተፊ። ልጅሽ የሆነ ሳይንስ ፌር የሚያዘጋጀው ነገር ካለ ሂጂ። ኮሚኒቲው ይስፋ፣ ጓደኞች ይኖሩት። አንቺም ደግሞ የሆነ ቤተክርስቲያን አካባቢ አገልግሎት ካለ ወይም በመስጊድ ከእህቶች ጋር የራሳችሁ የምትሰበሰቡበት ካለ እንደ እምነታችሁ እንደዚህ አይነት ኮሚኒቲ ውስጥ ኢንጌጅ ማድረግ አንደኛ የብቸኝነት ስሜት እንዳይሰማሽ ያደርጋል። ሁለተኛ ልጁም ደግሞ ሶሻላይዝ ያደርጋል። ለብቻሽ የሆነ አይላንድ ላይ እንዳላችሁ ደሴት ውስጥ እንዳላችሁ አግልለሽ አታሳድጊም። ቢካዝ ልጅን ለማሳደግ it takes a village to raise a child ይባላል አይደለም? መንደር ሁሉ ነው የሚያስፈልገው ልጅን ለማሳደግ። ቢካዝ እኛ ሶሻል ቢንጎች ነን ሰዎች፣ ለብቻችን አይደለም ማደግ ያለብን። እንደው ዘመድ እንኳን ባይኖር አክስት አጎት እንኳን እምትዩ ባይኖር ቢያንስ ጓደኞች፣ የቤተክርስቲያን የመስጊድ ሰዎች፣ ከዛ ደግሞ እንዳልኩት የትምህርት ቤት ማህበረሰብ እንደዛ እያለ የተወሰነ ሰፋ ያለ ነገር ውስጥ ብታስገቢው ጥሩ ነው። ይህን ስል ግን በጣም ብዙ አይነት ሲክ የሆነ ኢንቴንሽን ያላቸው ልጆችን ሊጎዱ የሚችሉ ሰዎች ስለሚኖሩ የአንቺ የቅርብ ክትትል መለየት የለበትም። 100% በሰው ላይ ተደገፊ እያልኩ ሳይሆን አንቺ ባለሽበት በአንቺ ፕሬዘንስ ልጆችን ወይ አንድም ከሆነ ብዙ ልጆችም ከሆኑ እነሱን ፎሎ አፕ እያደረግሽ ግን ከሰው ጋር እንዲቀላቀሉ ጓደኞች እንዲኖራቸው ከሰው ጋር ሶሻላይዝ እንዲያደርጉ ማህበራዊ ግንኙነት እንዲፈጥሩ ማድረግ ጥሩ ነው። ምክንያቱም ኮምፕሊትሊ ደግሞ ለሰው ትተሽ መሄድ ወይም ኮምፕሊትሊ በሰው መተማመን ደግሞ ምን ሰማቸው አንዳንድ በጣም አስቀያሚ የሚሆኑ ነገሮችም ደግሞ እንዳይፈጸምባቸው ያለንበት ጊዜ ከባድ ስለሆነ በጣም ብዙ ኢል ኢንቴንሽን ያላቸው መጥፎ ፍላጎት ያላቸው ሰዎች ስላሉ ከህፃናት ጋር በተያያዘ ከነሱ መቆጠብ ጥሩ ነው። ይሄ ማለት ግን የራሽን ኬጅ ፈጥረሽ የራሽ ጉድጓድ ወይም መደበቂያ ውስጥ ግን ለብቻሽ ማሳደግ አለብሽ ማለት አይደለም። ሁሉንም መሆናችን አንቺ እናት ነው መሆን የምትችው አባት መሆናችን፣ አንቺ አክስት አጎት አያት መሆናችን። ስለዚህ ቅድም እንደነገርኩሽ ነው በርደሩን የተወሰነ መጠን ከራሽ ላይ አንሺ። አሁን ብዙ ጊዜ እንዳይጎልበት እየተባለ እናቶች አባትም እህትም አክስትም አጎትም ለመሆን ይሞክራሉ በልጃቸው ህይወት ግን አይሆንም። እውነታው እናት ነው መሆን የምትችለው አባት አባት ነው። ሌሎቹም እንደዛ። አንቺ የአባትንም የእናትንም የአክስትንም የአጎትንም ድርሻ ለመወጣት አትሞክሪ። አንቺ መወጣት የምትችው ጥሩ እናት ሁኚ። ባይዘወይ አንቺ መልካም እናት ከሆንሽ እንዳልኩሽ ፐርፌክት እናት ማለት አይደለም። አትቆጪም፣ አትሳሳቺም፣ መስመር የሳተ ንግግር አትናገሪም ማለት አይደለም። ልጅም የሚጎዳው ያ ነገር አይደለም። ግን ኃላፊነት ሳትወስጂ ብዙ ለምሳሌ ብሶትሽን፣ ህመምሽን ከባልሽ ጋር ያለውን ከቀድሞ ባለቤትሽ ጋር ወይም ደግሞ ከልጅሽ አባት ጋር ያለሽን ሰጣ ገባ ልጁ ላይ ዲስፕሌስ የምታደርጊ ከሆነ የምትጮይበት ከሆነ አንተ የእንትን ልጅ እያልሽ የምትሰርቢው ከሆነ እሱን ሊሰብረው ይችላልና በተቻለ መጠን ጥንቃቄ ማድረግ ነው። ከዛ ውጪ ግን አትሳሳች ማለት አይደለም። ትሳሳቻለሽ ግን ይቅርታ ትጠይቂያለሽ። ልጁም በዛውም ይቅርታን መጠየቅ፣ ኃላፊነትን መውሰድ፣ አካውንቴብል መሆንን ይማራል። ፐርፌክት መሆናችን ኦኬ። ሶ ሁሉንም መሆናችን ጥሩ እናት ግን መሆን ትችያለሽ። አባት መሆናችን ግን አሁንም ጥሩ እናት መሆናችን ትችያለሽ። በቂ ነው። ሌላው የምነግራችሁ ነገር ልጅን የሚያሳድግ ምንም እናትም አባትም በኖሩበት ቤት እንኳን አንድ ማወቅ የሚገባን ነገር ልጅን የሚያሳድግ እግዚአብሔር እንጂ ሰው አይደለም። እኛ ሞግዚቶች ነን፣ ኃላፊነት ተሰጥቶናል እንድናሳድግ። ዋናው ባለቤቱ ግን ፈጣሪ ነው። ስለዚህ ፈጣሪ ልጅ ሲሰጥሽ ያውቃል እሱ እንደሚያሳድግ። አንቺ ሮልሽን ማወጣት ነው በቃ። የቻልሽውን ያቅምሽን ልክ ነው እንጂ ከአቅምሽ በላይ መሆን ከምትችዩ በላይ እንደ አባትም እንደ እናትም እንደ እህትም እንደ አጎትም ሆናለሁ ብለሽ ራስሽን እንዳታደክሚ። ያለበዚያ ያለሽንም አቅም ራሱ አሟጠሽ እንዳትጠቀሚ ነው የሚሆነውና መርሳት የሌለብሽ አንቺ ልጅን ስታሳድጊ ሙሉ በሙሉ ኃላፊነት ወስደሽ እኔ ሁሉንም እችላለሁ ሳይሆን ሁሉን ለሚችለው ደግሞ ኃላፊነት ብትሰጪ ጨዋ በራሱ የሚተማመን ዓላማውን የሚያቅ ነገው ብራይት የሆነ ጥሩ ቤተሰብ መመስረት የሚችል ልጅ ወይም የምትችል ልጅ ማሳደግ ትችያለሽ። ሌላው ራስሽን ሁሌ ከእናትነት ጋር ብቻ አይደንቲፋይ አታድርጊ። እናት ነሽ፣ የስ እናትነት በጣም ደስ የሚል ነው። ሰጉርቲንግ አይደለ? እናትነት
ስፔሻል ብለሲንግ ነው መባረክ ነው ነገር ግን ደግሞ እናት ብቻ አይደለሽም የራስሽ ህልም ሊኖርሽ ይገባል የራስሽ የምትሰሪው ስራ ሊኖር ይገባል ጓደኛም ነሽ ደግሞ ለጓደኞችሽ ልጅም ነሽ ለቤተሰቦችሽ ጎረቤትም ነሽ ለጎረቤቶችሽ ስለዚህ በተቻለሽ መጠን በእናትነት አስፔክት ብቻ ሳይሆን ከተለያየ ፐርስፔክቲቭ ራስሽን ለማሳደግ ሞክሪ እንደ አንዲት ሴት እንደ አንድ አላማ እንዳለው ሰው ነገ ላይ ምንድነው የምትፈልጊው በስራ ምን መድረስ ትፈልጊያለሽ በትምህርት መድረስ ትፈልጊያለሽ እንደ ጓደኛ ምን አይነት ጓደኛ ነው የምትፈልጊው ሶሻል ላይፍሽ ላይ እንዴት ነሽ ቀንሰሻል ወይ ጠፍተሻል ወይ ተደብቀሻል ወይ ለቤተሰቦችሽስ እንዴት አይነት ልጅ ነሽ ከሁሉም አስፔክት ገብቶሻል ከሁሉም አስፔክት ራስሽን ለማሳደግ ሞክሪ አይኖ ፋይናንሻል በርደን ይኖርብሻል እንደዚህ እንደምናገረው ቀላል እንደማይሆን አቃለሁ እኔ በቀላሉ ለመናገር ሞከርኩ እንጂ በጣም ቀላል እንዳልሆነ አቃለሁ ቀላልም ነው ያልኩኝ አይደለም ግን በተቻለ መጠን ነገሮችን ባቀለልናቸው ልክ የመቅለል አዝማሚያ ስለሚያሳዩ ካከበር ነው ደግሞ ቀላሉ ራሱ ስለሚከብድ ነው ሶ ሲምፕሊፋይ አድርጌ የምነግራችሁ አንቺ ቤስት ቨርዥንሽን ባወጣሽ ቁጥር ልጅሽም የተሻለ የሆነ ነው የሚመጣው አንቺ የመጀመሪያ ትምህርት ቤቱ ነሽ ምሳሌ ሆነሽ ዳና የምታስቀምጪለት አሻራ የምታስቀምጪለት አንቺ ነሽ ያንቺን ፉት ስቴፕ ተከትሎ ነው የሚሄደው ሶ ቤተር ፐርሰን ቦንሽ ቁጥር ራሽ ላይ ኢንቨስት ባረክሽ ቁጥር ልጅሽን ላይ ኢንቨስት ያረክሽ ነው ራሽን እንዳትጢ ራሽን ጥለሽ የሚሆን ነገር አይደለም ኦኬ እንደዚህ ስል ልጅሽን ኔግሌክት አድርጊ አይደለም ኦፍ ኮርስ ልጅ ነው በጣም ብዙ ክፉ ከደጉ አያቅም ኢሞሽናሊም ሳይኮሎጂካሊ ሜንታሊ ሶሻሊ በሁሉ ነገር ኢንቨስት ማድረግ አለብሽ ቅድሚያ መስጠት አለብሽ ይሄ ማለት ግን ራስሽን ተይ ማለት አይደለም ራስሽን ከጣልሽ ልጅሽ ራሱ መልሶ መጎዳቱ አይቀርም ጤናማ እናት ስትሆኚ በስነ ልቦና በአእምሮ በአካል በመንፈሳዊ ነገርሽ በማህበራዊ በፋይናንስ ራስሽን በምትሹ መጠን ስታቆሚ ልጅሽ ራሱ ከምትነግሪው በላይ የምታደርጊውን ነገር የሚያየውን ነገር ነው የሚማረውና የተሻለ ሰው የመሆን ነገር ይኖራል ሮል ሞዴሉ አንቺ ስለሆንሽ ማለት ነው ሌላ እንደውም ራስሽን እንደዚህ ስታሳድጊ ምን ነገር አይኖርም ማለት ነው ፓረንቲፋይድ ወይም ደግሞ አንዳንድ ጊዜ እናቶች ከአቅማቸው በላይ ይሆኑና መሆን ባለባቸው ልክ ሳይሆኑ ይቀራሉ ስለዚህ መነጫነጭ ይኖራል ንዴትን ወደ ልጅ ማምጣት ይኖራል ቤስት ቨርዥናቸውን ማውጣት ይሳናቸዋል ስለዚህ ልጆች ምን ይሆናሉ እንደ ወላጆች እንደ ልጆች ይሆናሉ ስለዚህ የሷ ስሜት እንዳይጎዳ ልጅየው ጩጬው ገና በልጅነቱ እማ አስከፋውሽ እንዴ እማ አስቀየምኩሽ እንዴ እማ እንደዚህ ላድርግ እንዴ የወላጅነት ሚና ልጅ እየተወጣ ወላጅ ደግሞ እንደ ልጅ እየሆነ ይመጣል ፓረንቲፋይድ ማለት ይሄ ነው ይሄ ልክ አይደለም ልጅ መሆን ያለበት እንደ ልጅ ነው ያጠፋል ልጅ ነው ወላጅ መሆን ያለበት እንደ ወላጅ ነው እንጂ እንደ ልጅ አይደለም ሶ እንደዚህ አይነት ሴናሪዮ እንዳይመጣ ልጅሽ ያንቺ ስሜት ከፍ ዝቅ እንዳይል በመፍራት አንቺን እንደ ልጅ እሱ እንደ ወላጅ ሆኖ ሽሩሩ እንዳይል ጤናማ በሆነ ዳይናሚክስ አንቺም ወላጅነትሽን እሱም ልጅነቱን ከአክብሮት ጋር እንድትኖሩ ከተፈለገ አንቺ ራስሽን በጣም በብዙ ማሳደግ አለብሽ ኢሞሽናሊ ስቴብል የሆነች እናት በስነ ልቦና ጠንካራ የሆነች ራሷ ላይ ፎከስ የምታደርግ የሰው አስተያየት ወደ ውስጧ አስገብታ የመነዘረች ንዴቷን ወደ ልጇ የማታወጣ እናት ከሆንሽ በጣም ኮንፊደንት ትሆኛለሽ ማለት ነው በራስ መተማመን ያላት እናት ደግሞ ኮንፊደንሷን ለልጇም ነው የሚተላለፈው ኦኬ ስለዚህ እሱም ራሱ ልክ እንደ ልጅ ሆኖ ያድጋል እንደ ልጅ ነው ልጅ መሆን ያለበት ባይዘው ትልቅነቱ አዋቂነቱ ስለሚደርስ ማለት ሌላ ደግሞ በልጅሽ ለመወደድ ብለሽ ሁሉንም ነገር እሺ ያልሽ አታሳድጊ ኦኬ ያልሽ አታሳድጊ እንደው አቅሙ ኖሮሽ ይሄን ነገር አርግልኝ እሺ እንዳይጠላኝ በሚል አባቴኮ እንደዚህ ያረግልኝ ነበር አባቴኮ እንደዚህ ይሆን ነበር ይላሉ ልጆች ባይዘው ልጆች በተወሰነ እድሜ በታች ከፍ እስኪሉ ነገሮችን ማመዛዘን እስኪችሉ ድረስ በቀላሉ ይታለላሉ በእቃ ይታለላሉ ይደለላሉና አንቺ እንደዚህ ነሽ አባዬ እንደዚህ ያረግልኛል አንቺ ግን እንትነሽ ክፉ ነሽ አልወድሽም እሱ የተሻለ ነው ብዙ አይነት ንግግር ሊናገር ይችላል ሶ የሱን ፍቅር ለማግኘት ብለሽ ማድረግ የማይገባሽን ነገር ለልጅሽ እንዳታረጊ እንዳታቀብጭ ኖ ማለት ይልመድ ኖ ያልተባሉ ልጆች ናቸው ከፍ ካሉ በኋላ ናርሲሲስቲክ ቴንደንሲ ዴቨሎፕ የሚያደርጉት ሁሉ እሺ እንዲላቸው ይጠብቃሉ እምቢ ሲባሉ በቃ ሰውን የሚጎዱ የሚሆኑት ስለዚህ ኖ ባል ያለበት ኖት ያለሽ ማድረግ ያለብሽን ታረጋለሽ ኢሞሽናሊ ግን ለስሜት የቀረብሽ ነሽ የምትሆኙ
you see ሪጀክሽንም እምቢ መባልም የሚከብደው ልጅ አይሆንም ከፍ ካለ በኋላ እማይችለውን አችልም ሲባል የሚከፋው አይደለም የሚሆነው እንጂ ሁሉን ነገር ዓለምን ኮንከር አደርጋለሁ ብሎ የሆነ ምናባይ ፊክሽስ የሆነ ዓለም ውስጥ የሚገባ ደካማ ሰነፍ በስሜት ያልበሰለ ልጅ አታሳድጊም ማለት ነው ስለዚህ ለመወደድ ብለሽ የዛሬን ወቀሳ ከሱ ለማምለጥ ብለሽ ነገ የምትወቀሽበት ነገር እንዳታደርጊ ነገ ላይ ይገባል ዛሬ የከለከልሽው ነገር ለምን እንደሆነ ከፍ ካለ በኋላ ይገባል ዛሬ አንቺ ክፉ ነሽ አባቴ ይሻለኝ ነበር ከሱ ጋር ይሻለኝ ነበር ባለሽ ነገር ነገ ላይ ይገባል ለምን አንቺ ለመወደድ አይደለም ባይዘው እንደ ወላጅ ለመወደድ አይደለም ልጅ ጤናማ የሆነ ስነ ልቦና ይዞ እንዲያርግ ነው ሮልሽ እንጂ ለመወደድ ማውደዱ አይቀርም ይወድሻል ኢንፋክት ልጆች ዝም ብለው ነው አልወድም ምናምን የሚሉት እንዳልኳችሁ ልጆች ይያሉ በህፃናት ይያሉ በቀላሉ በእቃ ስለሚደለሉ ስለዚህ ዲሲፕሊን ማድረግ ግዴታ ነው ኖ ማለት ያለብሽን ኖ በይ ያልቅስ ኢትስ ኦኬ ሲያለቅስ አትስጪ ቀጠላኝ ብለሽ እንደውም ዲሲፕሊን ማድረግ ማለት ኖ የሚፈልገው ሁሉ ኢላይፍ እኮ አያገኝም ከፍ ካለ በኋላ የሚፈልገው ሁሉ ይሰጣል እንዴ የሚፈልጋት የወደዳት ሴት ሁሉ ቢጠይቅሽ ትሏለች ሴቷም ቆንጆ ነኝ ብላ አስባ ሁሉም እንደኔ እንትና ማንንም እንቢ ብሎኝም ማቅ አንተ ማንነና ነው የሚልኮ አቲቲዩድ ይዘው የሚያድጉት እንደዚህ አይነት ልጆች በልጅነታቸው የሚሆን ነገር እየተነገራቸው አንቺ ንግስት ነሽ አንተ ንጉስ ነህ አንተ እንደዚህ ነህ ማንንም እንደዚህ ሆነ ኖ ሪያሊቲውን ነው ልጆች ማወቅ ያለባቸው ላይፍ ደግሞ ሁሉን ነገር የምንፈልገውን ነገር እየሰጠችን አይደለም ምናድገው ሪጀክሽንም አለ እንቢ መባልም አለ እንቢ መባል ማለት ያለ መጨረሻ አይደለም የማይጠቅም ነገር ሲሆን አልሰጥህም ማለት ነው ዛሬ ባያውቀው ዛሬ ባይረዳው አንድ ቀን ይረዳሻል እውነታውን ደግሞ እንደ እድሜያቸው ለማስረዳት መሞከር ህፃናት ይያሉ ኦፍ ኮርስ ለምን ከአባታቸው ጋር እንደተለያየሽ ላይገባቸው ይችላል አባታቸው የት ሄደ የሚለው ጥያቄ ወዘድ ሊያረግሽ ይችላል ኢቭን የትዳር አጋርሽ ወይም ደግሞ ሳትጋቢም ኮነ ልጅ የመጣ ላንቺ ጥሩ ያልነበረ ሰው ቢሆን ኢቭን ልጁን ማያይ እንኳን ቢሆን ስለሱ መጥፎ ነገር እንዳታወሪ በጣም ፖይዝን ነው የሚሆነው መርዝ ነው የሚሆንባቸው ጥላቻ እየተዘራባቸው ያደጉ ልጆች ላንቺም ቢሆን አይመለሱ ለሰው አይመለሱ ጨለምተኛ ነው የሚሆኑት ጥሩ ነገር ማየት ይከብዳቸዋል ይሄ ይሻላል ብለን ነው ስለምንወድ ነው እንጂ ለሌላ አይደለም እንደዚህ መናገር አለብሽ እንጂ ስለ አባታቸው ክፉ በነገርሽ ቁጥር አንቺንም ብሌም ሊያረግሽ ይችላል አንቺ ነሽ በዚህ ሁኔታ ወይም ደግሞ ራሳቸውን እንደውም most of the time ምንድነው እኔ ስለተወለድኩ ነው እኔ ነኝ የዚህ ቤት እንደዚህ መሆን ምክንያት ብለው ጊልቲነት ሊሰማቸው ይችላል you see ስለዚህ በእነሱ ምክንያት እንዳልሆነ እነሱ በጣም the best gift ከእግዚአብሔር የተሰጡ best gift እንደሆኑ በእነሱ ምንም ጻጻት እንደሌለ ከአባታቸውም ጋር ቢሆን የተለያያችሁት ወይም ደግሞ ለብቻችሁ የምትኖሩት ስለማይመች አንድ ላይ ለመሆን ለዛ ነው እንጂ አባትም ይወድሃል ጫማ ይገዛልሃል በጣም ስላንተ ያስባል እኔም በጣም ነው ሞድ እንደዚህ አይነት ነገር እየተናገራችሁ ብታሳድጉ ጥሩ ነው ግን ቀስ በቀስ ደግሞ ያለውን ሁኔታ የሚረዱበት ኤጅ ላይ ሲደርስ ደግሞ እንደ ጊዜው መግለጥ ጥሩ ነው ሪሌሽንሺፕ ስጀምሪ ደግሞ ማሰብ ያለብሽ ላንቺ የሚመችሽ ብቻ ሳይሆን ለልጅሽም መልካም አባት ሊሆን የሚችል ሰው መምረጥ አለብሽ በጥንቃቄ እንዳልኩት ጥንቃቄ በጣም ወሳኝ ነገር ነው at this point አትጣደፊ ምንም የሚያጣደፍም ነገር የለም ብዙ በስለሻል ከስተት ከትክክልም ከሆነው ተምረሻል ላይፍ እናትነት በራሱ የሚሰጥሽ wisdom አለ ስለዚህ በመረጋጋት ነገሮችን ፊልተር ማድረግ መልካም ነው እንጂ ደግሞ ዓለም ሰማይ ከምድር ተገለባብጧል ከዚህ በኋላ ሲንግል ማም ነኝ ማን ይፈልገኛ ማለት አትችይም በጣም ብዙ ሰዎች አሉ ይሄ ማለት ሲንግል ማም ማለት ልጅ ማለት እኮ a blessing በሽታ አይደለም የሚተላለፍ መጥፎ ነገር አይደለም በረከት ነው ስለዚህ በጣም ከነ ልጅሽ የሚያሳድጉ ከነ ልጅሽ የሚቀበሉ ብዙ ሰዎች አሉ እንደውም አንድ ሙስሊም ወንድሜ ኮሜንት ላይ የጻፈው አለ አይ ቲንክ በእስልምና እንደውም የራሱ የሆነ ስፒሪቹዋል ቫልዩም አለው ልጅ ያላትን ሴት በተለይ ባሏ የሞተባትን ይመስለኛል ማንን ወደ ህይወትሽ እንደምታመጪ በማስተዋል ምረጪ ከዛ ደግሞ ፋይናንሻል ስትሬኑ
በገንዘብ ደረጃ ቀላል እንደማይሆን አውቃለሁ። ስቲል ግን እንደዛም ቢሆን ይጋጥስ ትችያለሽ። ለራስሽ ስንፍናን ለራስሽ አለመቻልን አትስበኪው። ነገሮች መቀየር ይችላሉ። ሌላው ደግሞ በሰፊ በሌላ ክፍል መለስበታለሁ። ሐሳብ አስተያየታችሁን ቀበላለሁ። ጥያቄም ካላችሁ አቅርቡልኝ። ፍቅር ይበልጣልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን። የምክር አገልግሎት ማግኘት የምትፈልጉ ስክሪኑ ላይ ባለው ቁጥር ቴክስት በማድረግ ዋትስአፕ ወይም ቴሌግራም ላይ አጠቃላይ መረጃ ይደርሳችኋል። ክበሩልኝ። ውድድ አረጋችኋል።